እንኳን ደህና መጣሽ። እንኳን ደህና ጠበቀኝ። ምን እንታዘዝ? ሆነ ላማክር ፈልጌ ነበር ምክር። እሺ ንገሪ። ያው አማርኛ ብዙም አልችልም እንግዲህ እንዳልክ ዝም ብዬ ልሞካከር። እንግባባ እንጂ እንዳለ እሺ የሆነ እኔ የፍቅር ግንኙነት ነበረኝ እና አገር ቤት ነበረ የምንታወቀው። አሁን ላይ የሚኖረው ሳውዲ አረቢያ ነው። ድምፅሽ ኤርፎን የምትጠቀሚ? አይ አውጥቼዋለሁ። እሺ ጮክ በይና ንገሪ። እንዴት እንደተዋወቃችሁ ጀምረሽ ንገሪ። እሺ አገር ቤት ነበረ የምንተዋወቀው። እኔ ሌላ ፍቅረኛ ነበረኝ። ከዛን ከሱ ጋር ደግሞ በጣም ከታተለኝ ነበር። በጣም በቃ ለእኔ ፍላጎት እንዳለው ነግረኛል ደጋግሞ ምናምን። እሺ ከዛ እኔ ደግሞ ምንም በቃ ቦታ አልሰጠውም ነበረ እና ወደዚህ መጣው ማለት ነው። 7 ወር ምናምን አካባቢ ሆነናል እዛ ምናምን። ከዛን እዚህ መጣውና ከዛኛው ጋር ተጣላን ማለት ነው። 4 ወር ሆኖኝ ተጣላን። ከዛን ከዚህ ጋር ደግሞ ስቶሪ ምናምን አረገ የኔ ፎቶ ከቴሌግራም ላይ አውርዶ ምናምን እና ከዛ በኋላ እንዴት ነው ፕሮፋይል የምታደርገው ምናምን አልኩት። ቆይ እንዴ እዛኛው ይሄኛው ስትይኝ ግራ ገባኝ። እንዴት ለያችሁ? ሌላ ፍቅረኛ ነበረኝ እዛ ሀገር ቤት እያለሁ። እንደዚህ አንዱ ደግሞ በጣም እንዲገባል ፍቅረኛሽን ኤ እንበለው ሁለተኛውን ሰው ቢ እንበለው እና ኤ ቢ እያልሽ ነገር እንዲገባ ስላስበልጥ። እሺ በቃ አንደኛ ፍቅረኛ ነበረኝ። ከዛን ሁለተኛው ደግሞ ዝም ብሎ እኔ አልወደውም እና ይከታተለኛል ማለት ለእኔ ስሜት እንዳለው ይነግረኛል ምናምን። አሁን ገባክ? ከዛ በኋላ እያልን ግን እንገናኛለን ምናምን ጊዜ ይሰጠኛል ያኛው ማለት ነው ሁለተኛው። እኔ ደግሞ ጊዜ አልሰጠውም ነበረ እና ጊዜ ሰጪው ፍቅረኛ ተብዬው ነው ወይስ ያ የሚከታተልሽ? የሚከታተለኝ። ከዛ በኋላ እዚህ መጣውና ከዛኛው ከአንደኛው ጋር ተጣላን፣ ከፍቅረኛ ጋር ማለት ነው። ከዛ በኋላ ከስንጣላ ከዚህኛው ጋር ፕሮፋይል ሲያደርግ ስቶሪ ላይ ምናምን ፎቶዬን አጥፋልኝ ምናምን ስለው እንዴት እኔ እኮ ወድሻለሁ ስለተመቸሽኝ ነው እኮ አደረኩት ምናምን አምሮብሻል ምናምን አለኝ። በዛው ማውራት ጀመርንና ጓደኛ ያለች ከዛ ያው ከዛኛው ጋር ስለተጣላ አሁን ይሄኛው ነው በቃ የሚከታተለኝ ማለት ነው። ከዛ በኋላ እሺ በቃ ብዬ የሆነ ጓደኛዬን አወራኋትና ሳውራት ይወድሻል ምን ችግር አለ ታዲያ በቃ ምናምን አለችኝ። ከዛን እሷም ስትመክረኝ ምናምን እሺ ብዬ ከሱ ጋር ፍቅር ጀመርን ማለት ነው። እየመጣው እኔም በቃ እየወደድኩት መጣው ምናምን። በቀን ብዙ ጊዜ እናወራለን ምናምን በቃ የተለየ ጊዜ ነበረ። ከዛ በኋላ ቆይትን 1 ዓመት አብረን አወራን ምናምን በቃ በጣም። ከዛን ከ1 ዓመት በኋላ ያው ሀገር ቤትም ስለምንተዋወቅ ሌላ ግንኙነት የለንም፣ ግን ዝም ብለን ነበር የምናወራው። እዛ ያው 1 ዓመት ሞላኝ። ከዛ እኔም ለመግባት 1 ዓመት ምናምን ቀራኝ። ከዛ እንደሳለው ምናምን የሆነ ጊዜ ላይ ስልክ ጠፋብኝ ስለኝ እሺ በቃ እኔ እገዛልሃለሁ አልኩት። ከቤት ወጣና ማዘር ደውላልኝ፣ የእሱ ማዘር አስተዋውቆኛል፣ ቤተሰብ ሙሉ ማለት ነው። ከዛ ደውላልኝ ልጄ ወጥተዋል፣ በእናትሽ አንቺን ነው የሚሰማሽ እና አንቺ ስለሚሰማሽ ንገሪልኝ ምናምን አለችኝ። ከዛም በወንድምዮ ስልክ ያገናኘኝ አልኩትና ወንድምዮ ባጃጅ ነው የሚሰራው እሱ ማለት ነው ፍቅረኛዬ። እና ወንድምዮ ባጃጅ የሚሰራበት ቦታ ሄዶ ሰጠው። ከዛ በኋላ እኔ እገዛልሃለሁ በቃ ግብ አልኩት። ከዛ ሲስተር ከዚህ እየጠበቀችኝ እኔ ብር ስጭኝ ብላኝ ከዚህ እየጠበቀችኝ እኔ ደግሞ ወደ እሱ ላኩትና ስልክ ገዛውለት። ከዛ በኋላ ባህሪው እየተቀያየረ መጣ። ባህሪው በጣም እየተቀያየረ መጣ። በፊት ደውልልኝ የነበረው በቃ ፎቶዬንም እዛ ላይ የለም ይለኛል ምናምን። በፊት ፕሮፋይል ቲክቶክ ምናምን እንጠቀመዋለን። ከዛ ይሄኛውን አዲስ ስልክ ስከፍት እንዳለ ቲክቶክም አዲስ ነው የከፈተው ምናምን ስለነበረ በዚህ ላይ መበሶትም አልፈለገም። በቃ ፍቅራችን ቀዝቀዝ ብሎ መጣ። እኔ ደግሞ ጭራሽ የወደድኩት መጣው ማለት ነው ከሱ የባሰ በቃ። እና እንደዛ እያለ አሁን ጭራሽ በቃ ይጠፋል፣ ይደውልልኛል ምናምን። ድጋሚ ብር የሆነ ቦታ ከልጆቹ ጋር ልንሄድ ነው ላክልኝ ምናምን ስለኝ እንዴ
እኔ እኮ ያኛውን የላኩልክ በራሴ ፍላጎት ነው እና አሁን ድጋሜ ልልክልክ አልፈልግም። ምክንያቱም ያኛ ጭንቅላት ያዞኝ ነው እና በፍላጎቴ ነው። ሰው ሲጠይቀኝ ደግሞ ደስ አይለኝም። በራሴ ሳረግ ብቻ ነው ደስ የሚለኝ ምናምን አልኩትና መልስ ሰጠሁት። ከዛ በኋላ አትወጂኝም ምናምን አለ። አይ ወደድኩ ካልወደድኩ እሱ ፍቅር ውስጥ የሚያገባ ነገር የለም፣ ብርና ፍቅር አንድ አይደለም ምናምን አልኩት። ከዛ በኋላ በቃ ፍቅራችን እየቀዘቀዘ መጣ። ከዛን አንድ ቀን ኦንላይን አይገባም፣ 2 ቀን እንደዛው እየቆየ ምናምን እደውልልኝ ነበረ ምናምን። እኔም ደግሞ በቃ ብሎክ አደረኩት። ሆነ ጊዜ ላይ እሱ 1 ቀን 2 ቀን አድሮስ እደውልልኝ ብሎክ አደረኩት። ከዛም በሌላ ስልክ ለጓደኛ ደውሎ እንዴት ነው ብሎክ የምታደርገኝ? ብሎክ እንደማልወድ ታውቃለች ምናምን አላት። ከዛ ዘፈን ምናምን በሷ ላክልኝ እና በፊት የምናዳምጠውን እሱን አዳምጬ ከብሎክ አወጣሁት ማለት ነው። ከዛ እኔ ሁለተኛ እንዳትቦልክኝ ካጠፋው በዚህ ንገረኝ ምናምን አለኝ። ለመጨረሻ ጊዜ ነው የምቦልክ፣ ሲጀመር ከቦለኩክ አላወጣክም ምናምን አልኩትና እሺ ተባብለን ቆይተን ምናምን አሁንም እንደዛው ያን ሰሞን በቃ እንትን አለ ድጋሚ ብር ጠየቀኝ ማለት ነው። ሲስተር እዚህ ናት የእሱ ማለት ነው ዱባይ 4 ዓመት ይሆናል። ከዛን ሆነ ቦታ እንደዚህ ምንድነው ፍቃድ ላሳድስ ነው ምናምን አለኝ። ብቻ ብር ስለኝ ጠይቃት እሷን ኦብሴን ጠይቃት ምናምን አልኩት ማለት ነው። ከዛን ስለው እሷን መቼ እንደዛ አልኩሽ እኔ እሷን በመጠየቅ ብፈልግ እሷን መጠየቅ ብፈልግ እኔ እሷን አልጠይቃትም ወይ? ስለዚህ እኔ እሷ ጋር መድረስ አልፈለኩም ምናምን ስለኝ አይ ድጋሚ ሁለተኛ ብር እንዳትጠይቀኝ ብዬ አሁንም ተጣላሁት። አሁንም ዘጋኝ፣ አኮረፈኝ ምናምን። ከዛም በቃ እያፈቀርኩት አሁን ለሱ እንትን አይደለም፣ ግን መቼም ከልቤ አይጠፋም ምናምን። አፈቅረዋለሁ፣ አስበዋለሁ ከሌላ ወንድ ጋር ሳወራ ምናምን ብሎክ አድርጌዋለሁ ምናምን በቲክቶክ ስር ምናምን፣ ግን ያወራኛል። ኧረ ተይ ምናምን ይለኛል። ከዛን ጊዜ ሳይሰጠኝ ሲቀር በቃ ኦንላይን ይገባል፣ ግን ለእኔ ምናምን እንትን አይልም እንደ በፊቱ ምናምን። እኔ በፊት ደግሞ በጣም ስላስለመደኝ ቀዝቀዝ አልኩበትና ወድሻለሁ ብሎ ይነግረኛል። አሁንም ስልክ ስላወራ ምንም የምቀየረው ነገር የለም። እኔ በሳምንት አንድ ብናወራ ወድሻለሁ ነው የምለኝ እሱ። እና እኔ ደግሞ ኦንላይን ገብቶ እንደ በፊቱ እንዴት ነው ማውራኝ? በፊት በጣም ጭንቀቴን ይጋራ ነበረ፣ ለሊት ራሱ ብዙ ነበረ የምናወራው ምናምን። አሁን ደግሞ በቃ እንደዛ ሳይዞን ስቀር ተውኩት። ብር ጠይቆኝ ካጣ በኋላ ነው በቃ የተቀያየረና አሁንም ወደዋለሁ፣ በጣም ነው የምወደው። ግን በቃ ለሱ ከብሎክ ስራ አውጥቼ ከሱ ጋር ማውራት ምናምን በቃ በጣም እንትን ይለኛል። ግን በጣም ወደዋለሁ። ባወራው ከሱ ጋር ቢሆን ማንንም ባልሰማ ምናምን ቤተሰብ ምንም ባልሰማ ደስ ይለኛል። ግን እሱ ደግሞ ጊዜ ካልደወለልኝ እኔ ብቻ ደውዬለት እሱ ኦንላይን ገብቶ 24 ሰዓት እኔ ሳውራኝ ስወጣ በጣም ስለምናደድ ምናምን እንትን አልለውም። ስለዚህ ግራ ገብቶኛል። ደግሞ ንሳት ላይ በቃ ካሁን በኋላ እኔ ኢየሱስ አላነሳም ብዬ ምናምን ከሱ ጋር ያወራነውም ፎቶውንም ምናምን ደባብቀዋለሁ ማለት ከስልኬ ውስጥ አላጠፋም። ግን በቃ እንትን አይለኝም፣ ረሳዋለሁ ብልም አልችልም። ምን እንደማደርግ ግራ ገብቶኛል። ካብር የመጀመሪያው ሴት ነው ያለው ተባልተናል። እሱን አልፈልገውም፣ ትተናል። 2 ዓመት ምናምን ሊሆንን ነው በቃ። እኔ አሁን እዚህ 2 ዓመት ሆኖኛል። በ3 ወር ነው የተጣላ ነው ማለት ነው። አሁን ለመጨረሻ ጊዜ መቼ ነው ያወራችሁት ከዚህኛው ጋር? ከዚህኛው ጋር ቢያንስ 3 ሳምንት ይሆናል። 2 ሳምንት 3 ሳምንት አካባቢ። እድሜሽ ምን ያህል? በቲክቶክ ነው አወራ ነው። እድሜሽ ምን ያህል? እድሜ 22 23 22 የእሱ እድሜስ? 24 ይሁን ሆነ አካባቢ እንደዛ አይነት። እሺ ኒው ታሪክ ትንሽ በርበሬ ማጠን የሚባለውን የመርፌ አሰጣጥ እያሰብንበት ነው። በትንሽ ጊዜ በአይጦች ላይ ሙከራ አድርገን የሚሰራ ከሆነ እንመጣበታል፣ ፈዋሽ ሆኖ ካገኘ ነው። አሁን ግን ለጊዜው ቃሪያ በሚጥሚጣ ሰናፍጭ ጣል ያለበትን መርፌ እንወጋሻለን። ትንሽ ሊያቃጥልሽ ይችላል። እኔ ፍቅር ነው ልክፍት ነው አንዳንድ ጊዜ በጣም እኮ ማለት ምንድን ነው የኔ እናት? አሁን በህይወትሽ ውስጥ የተከሰተው ነገር አንቺ ራስሽ ቆም ብለሽ አስቢ።
ፍቅረኛ ነበርሽ፣ የሚከታተልሽ ሰው ነበር። ከፍቅረኛሽ ጋር አቆምሽ፣ እሺ፣ ተለያያችሁ፣ ጨረሳችሁ። ከአንዱ ፍቅረኛ ወደ አንዱ ፍቅረኛ፣ ከአንዱ ፍቅረኛ ወደ አንዱ ፍቅረኛ፣ ከአንዱ ፍቅረኛ ምን ነው ይሄን ያህል ህይወትሽን መጫወቻ ያደረግሽው? እንደው ከቀደመው ግንኙነትሽ ጋር ስትለያይ ወደ ሌላ ግንኙነት ውስጥ ለመግባት ቢያንስ ጊዜ ያስፈልግሻል እኮ፣ የማሰቢያ ጊዜ። በመሰረቱ ፍቅረኛ ምንም ጥቅም የለም። በየትኛውም ሃይማኖት የተፈቀደም አይደለም፣ ክልክል ነው። ጥቅምም የለው። ፍቅረኛ ያላቸው ሰዎች ሰላም የላቸው። እንደው ልጅነትም ነው ምናምን ብለን እናስብሽ። አንዴ ሞክረሻል፣ አልሆነም። ድጋሚ ተመሳሳይ መጽሐፍ፣ ተመሳሳይ ፊልም፣ ተመሳሳይ ድራማ በህይወትሽ ውስጥ እንዲሰራ ትፈቅጃለሽ? ይህ መፍረድም አለም። እንዴት ይህ ማስተዋል ይከብደናል። ስትሄድ የመታህ እንቅፋት ስትመጣም ከመታህ ድንጋይ ዋንተ ነህ ይባላል። ምክንያቱም አንዴ ነው እንቅፋት ሊመታሽ የሚችለው። ለሰከንድ ራውን ማየት አለብሽ፣ እያየሽ መሄድ አለብሽ። ሁለተኛ ነገር ይሄ አብሮሽ ያለው ሰው ይከታተልሻል፣ ግን አታፈቅሪው። ከዛ በጊዜ ሂደት እያወራሽ ፕሮፋይል እያደረገሽ ምናምን ሲመጣ ከዛ እሺ ብለሽ ጀመርሽ። ያን ያህል ቀላል ነው ልብ መስጠት? ያን ያህል በቃ አትፈልጊውም ከሆነ እኮ አትፈልጊው ነው፣ በቃ አለቀ። ሁሌም አትፈልጊው ነው መሆን ያለበት። ህይወትሽ መሞከሪያ አይደለም የኔ እናት፣ እንደ አይጥ እስቲ ልሞክረውና ከሰራ ካልሰራ እንትን ላለው ብለሽ ሰው ጥፋት ልጁ በመሰረቱ ለፍቅርም የሚሆን አይደለም፣ እንደው የሚታበድለትም አለ። ጥቅመኛ አንቺ ነሽ፣ ስልክ የምትገዢለት አንቺ ነሽ፣ ጡረታ የምትርጊለት አንቺ ነሽ፣ ገንዘብ መልኪለት። ከ30 ዓመት በታች ያለ ወንድ አትጥበሱ እባካችሁ ሴቶች፣ ከሰማችሁ። ለትዳር እንኳን ቢጠበስ እንኳን እንዳይሸታችሁ። ከ30 ዓመት ጨራሽ 24 ዓመቱ ነው አልሽ። ልጁ እኮ ገና እኮ የእናቱ ጡጦ እኮ አልጨረሰም። ሴት ልጅ ሱሪ ገዛችልኝ፣ ጫማ ገዛችልኝ፣ ካልሲ ገዛችልኝ፣ ሞባይል ገዛችልኝ የሚለው እንጂ የሚያሳስበው ስለ ህይወት አይገባው። ወንድ ልጅ ክብሩ ምን እንደሆነ አይገባው። ጠንክሮ ሰርቶ ገንዘብ መያዝ እንዳለበት መለወጥ እንዳለበት አይገባው። የወንድ ልጅ ኃላፊነት እስከምን ደረጃ ድረስ እንደሆነ አይገባውም። ይሄ ልጅ 24 ዓመቱ ነው ገና የእናቱን ጡጦ የእናቱን እንጀራ አልጨረሰም። ልታገቢው ነው ልታሳድጊው ነው። ምከራይን ካልሽ በብሎግ ወገብ ዛላውን ብለሽ አስቀምጪና ከዛሬ ጀምሮ በህይወትሽ ውስጥ የትኛውም ወንድ ፍቅረኛ ሆኖ እንዳይመጣ ለቀጣዮቹ 5 ዓመታት ማዕቀብ ጣይ ራስሽ ላይ። ከዛ ከፍቅረኛ ከወንድ ገለመሌ ድራማና ጨዋታ ወጥተሽ ሌላ የህይወት ክፍሎችሽ ላይ አተኩሪ። ለምሳሌ ጤናሽ፣ ገንዘብ መያዝ ሰርቶ ማህበራዊ ህይወትሽ ላይ፣ መንፈሳዊ ህይወትሽ ላይ ገብቶሻል። እነዚህ ሁሉ የህይወት ክፍሎችሽ ላይ ስሪበት። የፍቅረኛውና የትዳሩ ነገር ይቆይሽ ለቀጣዩ 5-6 ዓመታት። በዚህ አይነት መንገድ ከሄድሽ ሰላም ታገኛለሽ። አለበለዚያ ወድቆ አወዳደቅ ነው የምትወጪው። ተግባባ? እሺ አሌክስ በጣም አመሰግናለሁ። ያው እኔም መጀመሪያ ከዛኛው ጋር እኮ እንትን ስላልነበረኝ ነው ይሄኛው እያወራሁት የነበረው ማለት ብቻ። እሺ በቃ ምን ልበልክ፣ ብቻ ግራ ገብቶኛል። እሺ በቃ እንዳልከኝ አደርጋለሁ። እሺ እሺ፣ አመሰግናለሁ። ወይ ጣጣ ጎበዝ። ፍቅር ሌላ ታሪክ ላይ ገብቷል። ሌላ ታሪክ ላይ የምንወገው ግን በሽታውን ነው እንዴ ሳናገኘ። ሄሎ ወይ አሌክስ፣ ጤና ይስጥልን። ሰላም ነው? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ነኝ አሌክስ። እኔም የ5 ዓመት ፍቅረኛ ነበረኝ። እንዴት ተዋወቃችሁት? ስንማር 9ኛ ክፍል ተማሪ ሆነን ማለት ነው። እና ከዛ እዚህ ኢትዮጵያ ሳለንም እንጣላለን፣ እንታረቃለን። ቤተሰብ ላይ ይተዋወቃል። ግን ይተዋወቃል ማለት አንድ ሀገር ናቸው ከቤተሰቤ ጋር ማለት ነው። እኛ ጓደኛሞች እንደሆንም ቤተሰብ ያውቃል።
ከዛን እዚህ ከመጣው ባህሪውም እየተቀያየረ መጣ እና አንድ ቀን የሆነች ልጅ ፈተንኩት በስልክ ማለት ነው። ስልኩን ለሌላ ሰው ሰጠሁት። ለሌላ ሰው ሲሰጠው አዋራት ልጅቷን። ለምንድን ነው እንዲያረክ ምናምን ብዬ ስጠይቀው ከእናም ተናዶ ብሎ ካደረገ ለማን ይሰጣሽ? ልጅቷ አንጃን ሂጅ ናት። ማንሽ ልጅቷ? ለሌላ ሰው ሰጠሁት፣ ለራሴ ጓደኛ ሰጠሁት። እኔ የሱ ስልክ ፈትኝ ብዬት ማለት ነው። ፈተና እሺ። በደህና እያወራን እያለን ማለት ነው። ምን ብላ አወራችሁ? እሷ እወዳለሁ ምናምን ብላ አወራችሁ። ከዛን የእሷን ፎቶ ላከልኝ። እቺ ልጅ ታውቃሻለሽ ምናምን ብሎ እኔም አላቅም አልኩት። ከዛ እኔ አላቅም ሲለው ከጊዜ በኋላ ቀስ በቀስ እሺ እያላት መጣ። ልጅቷ ምን አረጋት ምናምን ብዬ ስጠይቀው ኧረ እኔ አላዋራኋትም አለኝ። ከዛን እሺ ብዬ ለካ እሱ በጀርባው ሌላ ሰው አለ። እኔ አላወቅኩም መጀመሪያ ማለት ነው። ብር ስጪኝ ተቸገርኩ አለኝ። ሌላ ሰው አለ፣ ሌላ ፍቅረኛ አለ። ከጓደኛሽም ሌላ? እኔ አላቅም። እንደዛ ብር ስጪኝ አለኝ። አይ እኔ ብር የለኝም አልኩት። ከዛን ሲለው የእሱ እህት እኔ ሰጥሻለሁና በእኔ ተማምነሽ በቃ የአንድ ወርም ቢሆን ስጪው እስኪ በጌታ ተቸግሯል ምናምን አለችኝ። ከዛ ልጅቷን በጣም ስለምወዳት አንስቼ የአንድ ወር ላኩለት። የአንድ ወር ስልክለት ለካ ከልጅቷ ጋር እያወራ ነው። ከዛን እየተቀያየረ መጣ። እኔም እየሰማሁለት በቃ አስጠላኝና ብሎክ አደረግኩት። ብሎክ አድርጌው እኔ ብሎክ አደረግኩት። ለሌላ ሰው እህቶቹ እየደወለ ኧረ ከብሎክ ታውጣኝ ብሎ ይለምንኛል። ሳወጣው በደህና አወራ ብር ይላል። በቃ ለመቶ አሌክስ ወደዋል። ከሱ ጋር መቀጠል የእሱ ሀሳብ ብር ነው። እስኪ ምን ትመክረኛለህ? ምን ትላክሽለት? ጀስት የአንድ ወር እሱ ራሱ ከእህቱ ቀበለዋለሁ። እኔ ሰጥሻለሁ። የአንድ ወር ስንት ነው? 40,000 የሱዲ ማለት ነው። ለምን ጉዳይ ነው የላክሽለት? ተቸግሯል። የሆነ መብራት እንዳያልፈኝ ብሎ እሱ ሲጨነቅ ማለት ነው። እኔ ሰጥሻለሁ እና ሲጪው አለችኝ እህቱ። እሱ ካልሰጠሽ እኔ ተቀያለሁ። ሰጠችሽ? አልሰጠችኝም። ሰጥሻለሁ እና ሲጪው አሁን ከተጣላን ተጣላ ምናምን ብዬ አልነገርኳትም። እሱ ለምን አትሰጠውም እህቱ ታዲያ? አንቺ ስጪው ከምትልሽ በዛን ሰዓት ተቸግራ ነው። እሷን ቤት እየሰራች ነው። በዛ ምክንያት ብር የላትም። አሁን አንቺ ገንዘብ ልትልኪለት ከሆነ የሁሉ ነገር ሊፈጠር ከሆነ ለምንድን ነው ታዲያ ጓደኛሽን አውሪ ብለሽ የላክሻት? እሱ ብር ከሰጠሁት በኋላ እኮ ነው ለጓደኛ የስልክ የሰጠሁት። ብሩ ነው የሚቀድመው የነበረው? አዎ ብሩ ነው የሚቀድመው። እሺ ምንድን ነው የምትፈልጊው አሁን? ምን ላድርግ? አሁንም እኔ ከሱ ጋር ሳወራ አንቺ ለሰው ካርዳት ወይም አንቺ እንዲያቶኝም ይለኛል። ብር ነው ሀሳቡ። ካርዳት ወይም? አዎ ካርዳት ወይልኝም ይለኛል። ሞባይል ካርድ ነው? አዎና የሱ ብር ማለት ነው። በተቃራኒ። እድሜሽ ምን ያህል? 22። እሺ ኒውት አድርጊ። ሴቶች እድሜ ከ22 አላልፍ ብሏል። እኛም ወንዶች 22 እንግባ ጋይስ። እኔ አስቤበታለሁ። ቀጥታ 22 ገብተናል። ከዛሬ ጀምሮ እድሜ እንዳትጠይቁኝ ጋይስ። ቀስ እያልን 20 እንደምናወርደዋለን እንደ ሁኔታው። ዋናው ማለት ነው። ሚዩት አድርጊ። ስልክሽን አስቀምጮ። እሺ አሁን መደማመጥ በደንብ የጨበራ ተስካር አረጋችሁት። ሁሉንም የህፃናት ጨዋታ። እርግጥ 22 ዓመትሽ ነው። እውነትሽን ከሆነ በዚህ 22 ዓመትሽ እንደው የተለየ ነገር አንጠብቅም፣ ልጅነቱም ስላለ። ግን ልጁም ህፃን ነው፣ አልበሰለም። ትንሽ የካርድ እያጎረስሽው እንደፈለግሽ ልትጫወችበት የምትሽው ሰው ነው።
እቺን ካርድ ያዘ እስቲ እያልሽ በገንዘብ ልትገዢ። የትኛውም ሴት ገንዘብ ከሰጠችው ይገዛል በገንዘብ። ይሄ አንገቱ ላይ ሰንሰለት አስረሽ እና ቡቺ 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 እያልሽ ይዘሽ የምትሄጂው አይነት ሰው። ወንድነት እኮ በጣም እኮ የተከበረ እኮ ነገር ነው። ገብቶሻል ማለት የወንድ ልጅ ክብር በዚህ መዋረድ የለበትም በፍቅረኛው ዘንድ። ሲጀምር ስለማያፈቅርሽ ነው እንደዚህ እየጠየቀሽ ያለው። የእሱ አይደለም በጣም አስደናቂው ነገር አንቺ ከጀርባው ሌላ ፍቅረኛ እንደነበረው አወቅሽ። ሌላ ፍቅረኛ እንደነበረው አወቅሽ። ከዛ ባለፈ ደግሞ ጓደኛሽንም የጀነጀናት እንደሆነ አወቅሽ። ምንድነው የምትሰሪው እዚህ ሰፈር? እስካሁን ያልገባኝ እሱ ሰፈር ምን ታደርጊያለሽ? ሰውየው ቼት እንዳረገብሽ ከጀርባሽ ብዙ ሴቶች እንዳሉት ካወቅሽ ምን ላድርግ ይባላል እንዴ? እንደማይጠቅምሽ እኮ ምክር እኮ አያስፈልገውም። ሰውየው ለአንቺ እንደማይሆንሽ ድርጊቱ እያሳየሽ በተግባር እያሳየሽ ነው። ምን መካሪያ ወይም ምን ሀሳብ ያስፈልገዋል? ከእሱ ጋር ስለ ሁለተኛ ጊዜ ማውራትን ምን አመጣው? ቀጣይ ኮንቨርሴሽን ሊኖራችሁ እኮ አይገባም። ቀጣይ ንግግር ሊኖርሽ እኮ አይገባም ከዚህ ሰውዬ ጋር። ምክንያቱም በቃ ያደረገውን አይተሻል ከአንድም ሁለት ጊዜ። ውጭ ከዚህ ነገር ውስጥ ምን ላድርግ ከሆነ የምትይው ስልክሽን አጥፊ፣ ቀይሪ፣ ስልክሽን ደብዛሽን አጥፊ። ገንዘብሽን ሲጀመር አትሰጥሽም፣ ማንም አይመልስልሽም ገንዘብሽ። እመኝ፣ የስሜን ያለ እርግጠኛ ሆኜ ነው የምነግርሽ። ሴት ልጅ ራሷን ማክበር አለባት። ራስሽን ካላከበርሽ ማንም አያከብርሽም። ቴንኪው። እሺ ገብቶሻል? ከዛሬ ጀምሮ 22 ዓመትሽ ነው አይደል? እኔ በ22 ዓመቴ ያልገባኝን በስተርጅና የገባኝን አንድ እውነት ልንገርሽ። በ22 ዓመቴ ቢገባኝ ተአምር እሰራበት ነበር ብዬ ማስበው። ትኩረት ማድረግ የሚገባሽ ጉዳይ ላይ ትኩረት አድርጊ። ለሁሉም ጊዜ አለው። ፍቅርም፣ ትዳርም፣ መጃጃልም እንኳን ብትፈልጊ ጊዜው ገና ነው። ልጅ ነሽ አንቺ። ልብ በ40 ዓመት ገንዘብ በ20 ዓመት ይባላል። ልቡንም ገንዘቡንም አሁን ብትይዥው ተአምር መስራት ትችላለሽ። እንኳን የራስሽን እንኳን የቤተሰቦችሽን የጎረቤቶችሽን ህይወት መለወጥ ትችላለሽ። ልብም ብርም አሁን የማያስከቻልሽ ብር እንኳን ታገኛለሽ እየሰራሽ። ልቡን የጠፋው አሁን የፍቅር ግንኙነት አያስፈልግሽም። ስራ ላይ አተኩሪ። ብዙ ልታተኩሪባቸው የሚገቡ የህይወት ክፍሎች አሉ። ጤና፣ ማህበራዊ ህይወት፣ መንፈሳዊ ህይወት። ለገንዘብ መስራት አለብሽ። ቅድም ለአንድ እህት የነገርኳትን ለአንቺ መማለሽ ለቀጣዩ 5 እና 6 ዓመት ምንም አይነት የፍቅር ግንኙነት ምናምን መጃጃል፣ ትዳር ምናምን የሚባል ነገር ሳታስቢ አንገትሽን ደፍተሽ ስሪ። ምናልባት እናትሽ ያንቺን ለውጥ ይፈልጋሉ። ለእናትሽ መድረስ አለብሽ፣ ለቤተሰቦችሽ መድረስ አለብሽ። ስለዚህ በዚህ መልኩ ነው ማድረግ ያለብሽ። ሲባባ አሌክስ፣ እኔ እኮ ማለት ነው አሁን የፈራሁት ነገር የማያውቅ የለም። ቤተሰብ ያውቃል፣ የእሱ ቤተሰብ ያውቃል። ልጄ ትለኛለች እናቱ ከናዋሌ ማለት ነው። እህቶቹ ያውቃሉ፣ የኔ ቤተሰብ እናቴ ታውቃለች። አሁን ምን አደረገ ምናምን እናቴ ሳወራት ማለት ነው እነግራታለሁ፣ እኔ እናቴ ማለት ነው። ከዛን ስነግራት እና ምን አረጋችሁ? አረ ምንም እላታለሁ፣ ምንም በቃ። ምክንያቱም ግራ ገባኝ። ለመተው የማያውቅ የለም፣ ጎረቤት ያውቃል። እንዴት አድርጌ ነው ከሱ መሸሽ የምችለው? ከሱ ነው ግራ ይገባኝ። አሁን ብተው ሰው ምን ይለኛል የሚለው ነው የሚያሳስብሽ? አዎ እግዚአብሔርን እሱን የፈራሁት እንጂ እኔ በቃ ከሱ ወላ ማለት ነው እኔ ከሌላ ሰው ጋር አላወራም፣ ምን አይደለም። ስራዬና ስራዬ ብቻ ነው። ከሀገር ከወጣም በቅርብ ስለሆነ ማለት ነው። እህቱ ደግሞ አልሰጥም ካለች ራሱ እኔ ለቤተሰቤ ነግሬ ከሷ መቀበል እችላለሁ። የብሩ ችግር የለብኝም። እኔ ግን እንዴት ነው ከጎረቤት ሁላ ሰው እያወቀ እንዴት ነው ከሱ መለየት የምችለው? እሱን ያሳስብኝ እንጂ ሌላ ነገር አይደለም። እሺ አንድ በጣም ወሳኝ ነገር ንገርሽ። ነገ ልታገቢ ትዳር ነው እያልኩሽ ያሉት። ቤተሰብ ሽማግሌ ተልኮ ሰርግ ተደግሱ፣ ድንኳን ትጥሩ፣ ድግስ ተደግሱ፣ የሰርግ ካርድ ተበትኑ፣ ሚዜ ተዘጋጅቶ፣ ቤት ተከራይታችሁ ኤቭሪቲንግ አልቆ ነገ ሰርግሽ ሊሆን ዛሬ አይሎ ጋር እየተጨፈረ ቤትሽ ውስጥ
የምታገቢው ሰው ለቀጣዩ 20 እና 30 ዓመት ወይም 10 ዓመት አብረሽ ወደፊት ፊውቸር ያየሽው ሰው እንደማይሆን ካወቅሽ በዛች ደቂቃ ወይ ቺት ሲያደርግብሽ ብታይ ሊሆን ይችላል ሰርጉን ትሰርዥዋለሽ። የሰው ልጅ ህይወት ይበልጣልሽ። ያንቺ ህይወት ይበልጣል ከሰርጉ ከድግሱ ከሰው ምን ይለኛል ስሜት ከቤተሰቦችሽ ከጓደኞችሽ በዙሪያሽ ካልሽው ከሰማይና ከምድር ኢቭን የሰው ልጅ ህይወት ይበልጣል። ገብቶሽ በፈጣሪ ፊት ከሰማይና ከምድር ላይ ካለ ነገር ከሁሉም ፈጣሪ ከፈጠራቸው ፍጥረቶች በሙሉ የሰው ልጅ ዋጋ ቱ ማች ኤክስፔንሲቭ በምንም ሊለካ አይችልም። ህይወትሽን አሳልፈሽ ልትሰጪው ያልሽው ሰው ነገ ሰርግሽ አለምሽ ሆኖ እንኳን ዛሬ እንደማይሆን 100% ካረጋገጥሽ እዛ ጋር ሰርጉን ትሰርጇለሽ። ውርደት ቢመጣ ይሻላል እንጂ ህይወትሽን አሳልፈሽ አትሰጪ። በዚህ መጠን ነው ለህይወትሽ መቆም ያለብሽ። እንኳን ገና ለገና ያላገባሽው ወንድ ጎረምሳ እናቴ አባቴ ይጠይቁኛል ጎረቤት ቀርቶ የፈለገ ሰማይና ምድር ቢደበላለቅ ውድ የሆነው ህይወትሽን ለማይሆን ነገር አትገብሪ። በዚህ መጠን የአቋም ሰው ከሆንሽ ቆራጥ ሰው ከሆንሽ ተከበሪያለሽ። አልዘ ማንም እንደ ቀዝቃዛ ገንፎ ነው እየመጣ የሚዝቅሽ መጫወቻ የሚያደርግሽ። ለዚህ መፍትሄ የምነግርሽ ለአንድ ለ3 ወርና ለ6 ወር ጥፊ። ማንም አታውሪ፣ ከማንም ሰው ጋር ምንም ኮንቨርሴሽን አታርጊ። ጥፊ፣ ሽሺ፣ ድብቅ በይ፣ ከራስሽ ጋር ሁኚ፣ ጸሎት አድርጊ፣ ብቻሽን ሁኚ። ከዛ አቅም ታገኛለሽ፣ ሰርቫይቭ ታደርጊና ልብሽ ይጠነክራል፣ ጎበዝ ትሆኛለሽ። ከዛ አካባቢ ስለራሽ ከዛ ለእናትሽም ለአባትሽም ማብራራት አይጠበቅብሽም። አሁን ስመጣ አብራራላችኋለሁ ያለውን ነገር። አሁን እዚህ ብዙ ፈተና አለብኝ ለራሴ። ስደት ራሱ ህይወት ፈተና ነው። አሁን ለማንም ምንም ማለት አልችልም ብለሽ ቶፒኩን ዝም ታስቢውና ስትሄጂ በስነ ስርዓት ለእናትሽና ለአባትሽ ቁጭ አድርገሽ ታብራሪያለሽ። ማብራራትም ግን አይጠበቅብሽም። ቢኮዝ ይሄ ትዳር አለ፣ አልተጋባሽም። ግን ይሄ ካስጨነቀሽ ምን እላችኋለሁ፣ ካስጨነቀሽ ጥፊ፣ ለጊዜው ሽሽ፣ ለአንድ ለ3 ለ6 እሺ። አመሰግናለሁ። ማርያም በጣም ጨንቆኝ ነበር። ደሱ ነው ድንገት የሆነብኝ እንጂ ሌላ ነገር አይደለም። በርቺ። እሺ አሌክስ፣ አመሰግናለሁ። ቴንኪው